ሰላም ጤና ይስጥልን። ውድና የተከበራችሁ የአዚቴ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ አድርጎ እንግዲህ ሰሞኑን ምን ሰሞኑን ይባላል አመት ሊሞላት ነው ሴት ማለት ነው መጮህ ከጀመረች እና ማለት ነው እንግዲህ እሱ መልስ ሰጥቷል ማለት ነው። እንዲሁም ሊከሳት ነው አንለቃትም ብለዋሉ። ክስ እንደጀመሩት ስም አግዛሃለሁ ብሎታል ማለት ነው። ተባብረው እንግዲህ ሊወርዱባት ነው ማለት ነው። ያው መቀመቅ ልትወርድ ነው ሄለኗ። በጣም ያሳዝናል። ግን ሄለን እኔ እንጃ እኔ ሳስበው ማለት ነው እንግዲህ የተለያዩ ፎቶዎች እያወጣች ነው። ያው ትክክለኛ አይደለም የውሸት ነው የተሰራ እናውቃለን። ግን እሷ ብቻ እሱ እየማለ ነው በልጆቹ ማለት ነው። ጭራሽ የማላቃት ሴት ናት። እኔ አላቃትም፣ ምን እንደሆነ አላውቅም። ሴትዮ እኔ ጋ የተጣበቀችው የሆነ ሰው አለ ለእሷ ዝም ብሎ ኢንፎርሜሽን የሚያቃብላት ስለኔ። ገና ዘቢባ ወልዳ ከሆስፒታል ሳንወጣ እሷ ቪዲዮ መስራት ጀመረች። ኢንፎርሜሽን አጠገቤ ያለ ሰው አለ ስለኔ ዝም ብሎ ለእሷ ወሬ የሚያቃብላት ሰው እና ልወቀው አለቀውም እያለ እየዛተ ነው። ለማንኛውም እሷ ተከሳለች ማለት ነው። እስኪ የእሱን መልስ እንስማ። ያሳዝናል። ሰው በሰው ትዳር ሲገባ እረ ዘንድሮ ምን ጉድ ነው እውነት። መጨረሻው ዘመን ማለት አሁን ነው። አሮጌቱም ወጣቱም ቅጣጣኩ። እግዚኦ መሐረነ ክርስቶስ። ኧረ ተይ ሄለን፣ ኧረ ተይ የሰው ትዳር አትበጥብጪ። ታይ ከልጆቹ ጋር ይኑር። ፍቅር አለባት። እኔ ሳስበው በጣም ትወደዋለች። እስኪ መልስ እንስማ። ጤና ይስጥልኝ። እንደምን አምስታችኋል፣ እንደምን አድራችኋል፣ እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎም ደርሷል። እና እኔ ሴትዮን አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህንን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ። እኔን ደውሎ አልጠየቁኝም። እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ ነው የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ነው ምን አድርጋት እንደሆነ አላውቅም። ምቀኝነት ይሁን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮን አላውቃትም። ልጆቼን እንሰኝ። እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደ ማንኛውም ሰው ልትናደድ ትችላለች። እንደ ማንኛውም ሰው እንደሚደሰተው እሷ ልትናደድ ትችላለች። ግን በህይወት አይቻት የማላውቀው ሴትዮ ቬሎ ገዝታ ጭራሽ ጌም እጫወታለሁ። ጌሙ ከሆነ የኔን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ። ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ፣ እኔ የማላውቃት ሴትዮ ስሜን እያነሳች እስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ፣ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያያሉ እኮ ያንቺም ልጆች ይኖራሉ፣ ታሪክ ያያሉ። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አድርገህ ብዬ ነበር። አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷንም እኔንም ይቅር በለን። አላውቃትም። አመሰግናለሁ። እና አያቷ ስም የምትኖርበት ቤት ሁለት አይነት ቤት ነው የመጣው። የምትኖርበት ቤት እህቶች እንዳሏት ሁሉ ነገር ደርሶኛል። ግን አንዳንድ ጊዜ ኖርዌይ ላይ በጡረታ የሚኖር ሰው ያሳዝናል። ተሸቅል በማለት ነው ስም ያልኩት እኔ። ገብቷል። አሁን ግን ቅዳሜ መጣ፣ ሰኞ መጣ፣ እሑድ መጣ። ሌላም ሴት እንዳታሸማቀቅ፣ ሌላ ሴት እንዳትጎዳ፣ ሌላ ቤተሰብ እንዳትበትን፣ ሌላ ቤተሰብ እንዳታናጋ አንድ የማያደጋግም ነገር እንግዲህ ይወሰዳል ብዬ አስባለሁ። እኔ እወስዳለሁ በስነ ስርዓት። ኖርዌይ ላይ የምትኖሩ እስኪ አንድ ቁጥር ጻፉ። ኖርዌይ ላይ የምትኖሩ ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና
ኮሜንታችሁን እያየው ነው እና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? በቃ ላይ እኔና ኢሱ ረዥም ጊዜ አውርተናል፣ በአካልም አውርተናል። በዚህ ዙሪያ ላይ በዚህ ረዥም ጊዜ ምንም መልስ እንዳሰጥ ያልኩት ነበረ በጣም ብዙ ጊዜ። በዚህ ኢሱ በጣም ማከብረው የሚያደርገውን ነገር በጣም የሚያቅ የሚያወራውን ነገር የሚያቅ የሚሰጠውን አስተያየት የሚያቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ በዚህ ሰው አስገባ እንዴ አስገባ ምን ችግር አለ? ጃፒ የሰፈር ልጅ ነው መሰለኝ። ሰላም ኢሱ እንዴት ነህ? ጃፒ እንዴት ነህ? ሰላም ጥያቄ ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነው ተስ እንዴት ናችሁ? ሰላም ነው አሎ አንድ ቪዲዮ ደርሶ እናንተ ደግሞ እናንተ በስማ አንተ ጨጓራ ትልጣለህ። እኛ ቋንቋ ነገር ጃፒ አንተና ጂቦ ማለት ነው የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አይደለም ኢሱ እሷ እኮ እኛ ቁም ነገር መስሎን ነው እኮ የእውነት የምትተዋወቁ መስሎን እኮ ነው በቁም ነገር ስታወራን ለካ እኔ አላቃትም ስትል እኮ ደነገጥኩኝ። እኔ ጃቢ እኔ ኳሊቲ ምን መሰለህ ኳሊቲ ቴሲ ኢትዮጵያ መጥቶ ራሱ ያረጋግጡታል። እኔ ውሸት አልወድም። ዋሽቼ አንተን ላስታረቅ እችላለሁ። ገብቶሃል? አንተን ዋሽቼ ላስታረቅ እችላለሁ። ኢትዮጵያ ስመጣ ቴሲ ሳይመጣ እሱ የኢትዮጵያ ልክ እንደገባ እረታ ቁማ ያለኝ ስመጣ አየሁት። ከአንድ ነቆምኩትኝ ከአንድ ምክንያቱም አጭበርባሪ ውሸታም ሌባ ነው አብዛኛው። እኔ ማለት ነው ኖርዌይ ላይ ኖርዌይ መኖሬ ለእሷ ጠቀማት። ለምን መሰለኝ ጠቀማት? ከኖርዌይ ነች እሷ መሰለኝ። የት ከተማ እንደሆነ አላውቅም። ወደ ኦስሎ ምናምን መሰለኝ ትንሽ ወጣ ብሎ ከኦስሎ እኔ ማፕ በቤቷ ማፕ ቤት ቁጥሯ ምናምን ልከውልኛል። ግን ዋት ኢዝ ዘ ፖይንት? ምንድን ነው ጥቅሙ? እሷን ለመጉዳትም መዋሸቱ ትርጉሙ ምንድን ነው? እኔ አሁን ባለትዳር ነኝ፣ ልጆች አሉኝ። ለምን ዋሻለሁ? ምን ዋሳሽኝ? ያ ካላወካት እኮ አላወካትም ነው። ግን እኛ እኮ የእውነት ብትተዋወቁ ምናምን እንትናን ታውቀዋለህ? ራስታውን ታውቀዋለህ? ራስታው ሚሊዮን ጀለስካ ነው ጠይቀው። ኦኬ ያፈነዳል። እሱ ያውቀዋል ሁሉንም። ከኦስሎ በጣም ብዙ ሰው ማለት ነው እሱ አብዛኞቹ ሰዎች ሴትዮ መልስ እንዳትመልስ በቃ ስራ የላትም ቢዝነሷ እሱ ነው ምናምን ተረድተኛል። እዚህ አሁን ለምሳሌ ልንገር ቲክቶክ ላይ ሰው ያቀኛል ኖርዌይ ላይ አይደል እንደ ኢሱ ግን እሷ እኮ እኔ ማስረጃለኝ ስላለች ነው እንጂ እኛ አምነናት አይደለም። እሷ ነች ማስረጃውን አወጣለሁ ቅዳሜ በሌሊት 5 ሰዓት እያለች ነበር። አስታውስ ኢሮፕ ነው ያለው ጃፒ። አሁን ኢሮፕ ላይ ከሌላ ከተማ ስትመጣ ማለት ነው ከሌላ ከተማ ስትመጣ ቢያንስ ፎቶግራፍ ትነሳለህ አይደል እንዴ? ከጀለሶች ጋር ምናምን አዲስ ሰው ሲመጣ ገብቷል። ኦስሎ እኔ በህይወቴ አንዴ ነው የሄድኩት። ለ1 ሳምንት ለስራ ነው የገባሁት እኔ እንጂ አሁን እሷ ጋር እንደዚህ ካፌ ምናምን አብራችሁ ስትጠጡ ፎቶ አለኝ እኮ ብላለች። እና ያን ምናልባት አጋጣሚ ተገናኝታችሁ ፎቶ ምናምን ሴትዮዋ ነፋስ አለባት አውቃ ነው የምትዋሸንኛል። እኛ እኮ በጉጉት ነፋስ አለባት ሴትዮዋ ታስታውቃለች። ይኸውልህ አንዳንዴ በእኔ ትቀናለች፣ አንዳንዴ በዘቡ ትቀናለች። ያላነሳችሁ ነገር አለ እንዴ አባቴ? ያላነሳችሁ ነገር አለ እንዴ? ስሜን በትክክል መጥራት የማትችል ተብታባ ሴትዮ እንዴት አድርጋ ነው ኢሳያስ አበባ ዘርግፍ የቫላንታይን እሱ ያሳቀኝ እሱ ነው። እኔ ደግሞ አበባ በጣም ነው የምወደው፣ አበባ በጣም ነው የምወደው። ያንን ስለምታውቅ ነው። እኔ ደግሞ ስማ፣ እግዚአብሔር ምስክሬ ነው የምነግርህ፣ አንዳንድ ለዘቡ አበባ ገዝቼ እመጣለሁ። አበባውን ግን አልበት ነው የዶሮውን ያሳቀኝ የዶሮ ግን አይ የእውነት የማትተዋወቁ ከሆነ አንተ ለህዝቡ አሳውቀውን ቅዳሜ ቀርበህ የምር እሷ 5 ሰዓት ይቀጥራል። ከዚህ በኋላ ምንም የምቀርብበት ነገር የለም። እኔ አሁን ከዚህ በኋላ የሚስቴ ስም ከተጠራ የኔ ስም ከተጠራ ዊስ ኖ ዋን ቡር ኢኖርጌ
jag trenger hjelp. Hvis du ikke hjelper meg, vær så snill, gi meg informasjon om her. ምን ማለት ነው? አላር የስካል በሶክ ኖርዌጂያ ትንሽ የተመታ ነው ረስቻለሁ፣ ግን አንደርስታንድ አድርጉኝ። እሺ ጋይስ የስካልጎ የሆነ ተጽፎ ነበር ነገር ላይቭ ያስተላለፈች ነው ታውረፍ ባሏ ሞቶ እንደ እብድ እየሰራራት መቃብር ለመቃብር አሁን ቅድም ያለችው ከሆነ ጂጂ ይኸውልሽ ቅድም ያለች ሴትዮ ባሌን ገድየው ብላ አውርታለች አሉ። ያንን ካለች አከተመ። ራሷ ላይ ነው የፈረደችው። ያ ቪዲዮ ከተገኘ አከተመ። ምክንያቱም ሌላ ሴት መሸማቀቅ የለባትም። ለነገሩ ታውቃላችሁ፣ እኔ ዘቡዬ መቼም በእንደዚህ ነገር አትሸማቀቅ። ባየነው ቁጥር መሳቅ ነው ወይ እሱ ይሰማል ነው መሰል። ቀጥል፣ ትሰማለህ ተስ እሱ ይሄን ነገር በቃ እዚህ ጋር እንዝጋው። ምንም ጋጋት። ለማንኛውም እሱ የሚወጣም ፎቶ ሊኖር ይችላል የተቀነባበረ። እሱንም እኔ በውስጥ በሚመጣልኝ ነገር ነው የምናገረው እና እሱም ሊመጣ ይችላል። ቅዳሜ ፎቶ ጂጂ ፎቶ ይልንገርሽ። አሁን በጣም ዓለም ተራቋል። ፎቶ እኔ ከፈለኩት ሰው ጋር ነው። ይሄ አይደለም በሌላ አሁን ሌላ እንትን በቃ ብዙ ነገር ተዘጋጅተን እንጠብቃለን። አይ በዚህ ጉዳይ ላይ ጥያቄ አለሽ? ለይሱ መጠየቅ የምትፈልጊው ጥያቄ አለሽ? ኖ ምን እኔ እጠይቅሃለሁ ስለ ከሰዎች ጋር አወራሁበትና ይህንን ነገር እኛ አላቃትም ያለ ነው። አይ በቃ አላቃትም። እሱ ቅድም ሲያወራ ቪዲዮን አየሁኝና ከሰዎች ጋር አወራውና አየ ነው ማለት እሷ ከመጣችበት ሰዓት ጀምሮ ምናምና ትዝ ያለን ምንድን ነው ቪዲዮ ላይ እታች ወርደ ማየት ትችላለህ። የ2021 ላይ ስለ ዘቢባን ተሰድባት ነበር። እሱ ደግሞ ዘቢባን ያወቃት 23 ነው። እኔ ትዝ ይለኛል 23 24 አይደል 24 ታወቃችሁ። እኔ እኮ እዚሁ እያየናችሁ ነው የዛ ሰዓት ማለት ነው። እሷ የሆነ እርዳታ ምናምን በሚለው እና ሀይ ከሁለት ዓመት በፊት ነው እሷን ስትናገራት የነበረችው። የባሰችባት ደግሞ ኦልሬዲ ይሄ ነገር ከመጣ በኋላ ነው። ይሄ በቃ እሱ እንትን ከሄደ በኋላ ነው። እና አንደኛ ደግሞ ስለምናቃት ሴትዮዋን ዩቱብ ላይ ስለምናቃት ገባ የሆነ የወንድ ነገር አልነበርም። የሚያውቃትም ሰው አለ፣ እሷ በደንብ የሚያውቃትም ሰው አለ። እና እነሱም ያንን ነገር ብሽቴት ጉም አደረጉልኝ። ኖ እሱ አልነበርም። እኔ ለእኔ ስላሉኝ ነው አልነበርም። አሁን ስላወራው ነው የምልህ፣ ለዛ ነው አልነበረም። ማንም ሰው ግንኙነቷ በሙሉ ከአረቦች ጋር ነበረ። አንድ ነገር ላቋርጥሽ እና ልንገርሽ እዚህ ጋር ይኸውላችሁ፣ ጂጂ ትክክል ነች። ካጠገቤ ሰው አለ፣ ዘቡ ካጠገቧ ሰው አለ። ይሄ የመጨረሻው ልጅ ዘቡ እርጉዝ ሆና ከሆስፒታል አልወጣንም። ዜና ስታደርገን ከሆስፒታል አልወጣንም። በጣም የሚያሳዝነው። እንደዚህ የምታደርጉ ሰዎች ካላችሁ በእውነት ለእግዚአብሔር ፍርዱን ለእግዚአብሔር ተዋለኝ። ግን እኔ እግዚአብሔር ምስክሬ ነው፣ አለቅም። እግዚአብሔር ምስክሬ ነው። ቴሲ እንዳልከው መስመር አስይዘው እኔ ቅርብ እኮ ኤምባሲው ቅርቤ ማድረግ ያለብኝ አደርጋለሁ። ማለት የምትጠረጥራቸውን ሰዎች ማራቅ አትችልም። የሆነ በቃ የምትጠረጥራቸው እነዚህ አክሰሱ ያላቸው ገብተዋል። አንተ ውስጥ የማይቀበለው ነገር ላይ መራቅ አለባችሁ። እዚህ እኔ እመኚኝም አትመኚኝም ጓደኛ የለኝም። እኔ ጓደኛ ሚስቴ ነች። የእሷን ያንተን መሰብሰብ ያልፈለጉ ሰዎች አሉ። አጋጣሚ ሆኖ አንተም ከዛ ሀገር ስለሄድክ ኦልሬዲ ልጅቷም ደግሞ እረፍት አግኝታ አልበሟንም እየሰራች ስለሆነ እድለኛም ስለሆነች ከዛ በኋላም ደግሞ በቃ ማለት ከዚህ ቢዝነስ ውስጥ ያው ችግር አለ ብቻ እና ለማንኛውም በውስጥ እንደዋወል እናወራለን። እሱ በተረፈ አትጨናነቅ። በቃ የሆነ ነገር ሌላ ሳይከፈላት እሷ
ማናችንም ተከፍሏት ነው። ማናችንንም የኔን የልጆቼን አባት ስታመጣ ተከፍሏት ነው። የገዛ የልጄ ኤክስ ነው የከፈለው፣ ስልኩንም የሰጠው በፊት ለፊት ነው ያደረገው። ምክንያቱም ጸብም ስላለ ጃኒ ስትሰደብ ናዩን እየሰደበቻት ተገልብጣ ጃኒ ሰደበቻት፣ ተከፍሏት ነው። ምክንያቱም ሰው ስለሚፈራ ይሱ ልጆቹ ደግሞ ወጣቶቹ ደግሞ ስለሚፈሩ። ግን ጃኒ ግን 5 ሳንቲም አልሰጣትም ያለችው 5 ሳንቲም ያ ሄደች። ተመሳሳይ ሌሎቹን ስትሳደብ በደንብ እየተከፈለ በውስጥ ላኩ እኮ ነው እኛን የምትለን እኮ በፔፓል ላኩ፣ በፔፓል ላኩ ወይንም መታ ይቅርታ ትጠይቅ ነው ያለችው። ሌላ ከጀርመን የፍርድ ቤት ታሪክ ከጀርመን ውስጥ ሚስቱን ለማሰደብ ቅርብ ቀን ማለት ነው ገርልፍ የልጁን እናት ለማሰደብ የልጁን እናት ለማሰደብ ብር ሊልክ ብሎ ይላክ አይላክ እንደና አላቅም። እሷን የሚያውቁ ሰዎች ደግሞ እንዳትነኪ ብለው ነው እንትን ያሏት። እንደዚህ አይነት ሰው ናት እና እየተከፈላት እየሰራች ነው። ከዱባይ እንደምታውቁት እንደ ጉድ ነው የሚወርድላት፣ እንደ ጉድ ኢንፎርሜሽን ይሰጧሉ። አሁን አይታችኋል። የሳራ ሀበሻ የዛሬ 20 ዓመት የነበራትን ታሪክ ነው ቁጭ ያደረገች። ሳራ ሀበሻ ምንድን ያደረገችው? ቲክቶክ አንዘጋች፣ ወጣች። ቤታዩን አይታችኋታል። የሌላትን እናትን አምጥታ ነው እንደዚህ ያደረገችው። ምን ተደረገ? ተከፈላት። አሁን ማን ላይ ዞራለች? ጉቺ ግን በቂጥሽ እንጨት ከተችበት አልክፍልሽም ያለቻት፣ እንዲያውም ስደብኝ ያለቻት። እና ይሄ ነው ካልተከፈላት አትለቅም። ቢዝነስ አድርገዋለች። እሺ እንዴት ናቸው? ይህንን ነው ልጆች እየጠበቁ ነው። ምክንያቱም ዋጋ ወታበታለች፣ አትጥለውም። ነገም እንደሚገጥማት አይታወቅም። ቶፒኩ ላይ ያለ ቆይ አንዴ ያለችና ተነስታ አምጥታ አሳየችው። እሱ ጤናማ ሰው ቢሆን ኖሮ በቃ ባህሪዋ ነው፣ በቃ ስራዋ ነው፣ ቢዝነሷ ነው ብሎ ማለፍ ነበረበት። በዚህ ልክ ዋጋ ሰጥቶ ጊዜ ሰጥቶ ቁጭ ብሎ ምን ማለት ነው? ባህሪዋ ነው ቢዝነሷ ነው ብሎ ማለፍ ነበረበት። ይሄን ያህል ጊዜ ሰጥቶ ማለት ውሸት ነው እያልሽ ነው እኮ አንቺ ራሱ። ነው ውሸት አይደለም አውቃለሁኝ እኔ። እና ጊዜ ሰጥቶ ይሄን ያህል ቦታ ሰጥቶ ምን ማለት ነው? ቁጭ ብሎ ማውራቱ እኔ ገርሞኝ ነው። ለምን ነው ጊዜ የማይሰጠው? እንደገና ደግሞ ቢዝነሷ ነው ብሎ ለምን አያልፍም? ምን ማለት ነው? አሁን ቀዝቃዛ ወላፈን መሆኑ ነው። ለማንኛውም አንቺም ተናገሪ እኛም ገብቶናል ለማለት ነው። ቀጥ አይ በቃ ይሄንን ለማለት ነው የገባሁትኝ። በልጆቹ ለምን ማለት ልጆች እንዳለው ሰው እኔ ልጆች አሉኝና አጠገቤ ያለው ሰው በእውነትም በውሸትም ቢሆን በልጆቼ ከማለ ያ ነገር ሪያሊቲ ሆኖ ከታየ ከአብራኬ ከወጣው የሚበልጥብኝ ነገር የለምና በልጆችም ልሃል ቅዳሜ ደግሞ እናያለን። ከዛ በኋላ ደግሞ የሁለቱን ላይፍ እንዴት ይቀጥላል? አርቲፊሻል የሆነ ነገር መቅዲ አመሰግናለሁ። ልጆችን ኢንሳኝ አላቃትም ብሏላ። ሰማሽ መቅዲ? ያ ልጆችን ኢንሳኝ አላቃትም ብሏላ። ስለዚህ ይሄ ፖይንት አለው። እስኪ እናንተ እንደ ሰው ተይው። እኔ ሄሉን አይደለም እንደምተባራውም አይደለም፣ ግን እንደ ሰው ይሄ ያስኬዳል? አንቺ ሰው ነሻ። ሜቢ ልጅ ላይኖርሽ ይችላል፣ ግን እህቶች ልጆች ሊኖሩ ይችላሉ፣ የወንድሞች ልጅ ዋሬቨር። አይከብድም? በጣም አይከብድም? ይህ መልሽልኝ እስኪ አንቺ። እኔ ቅርታ አድርጊልኝ ቄራ የምትባዩ ጥያቄሽ ራሱ ለእኛም አልገባንም። ምንድን ነው? አይከብድም? በእናትህ ሆዴ አንተ ሚዩት አድርግ። አንተ ዝም ብለህ አንተ ገና ሆስፒታል ነው ያለው። ሄሉ ሚዩት አድርግልኝ ይህን ሰውዬ። እኔ እኮ ጠጥታችሁ አትግቡ ሄሉ በመቤት ይሻለው። ሚዩት አድርግልኝ ሆዴን ልጅ እንዳመጣ ሚዩት አድርግልኝ። እኔ የምጠይቃትን ጥያቄ ትመልስልኝ። ጥያቄሽን ግልጽ አድርገሽ ጠይቂያት። ውዴ ግራ ገባት። ለዛ ነው። ማን ነው ግራ የገባው? እሺ ግልጽ አድርገሽ ጠይቂ። በቃ የምትፈልጊው በግልጽ
በግልጽ ማለት ማንም ጠይቀው ሄሉ ገና ግዕዝ የሚናገሩትን ታምጭላ እኛ በአማርኛ ዝም በል በእናትህ አንተ ስራ ፈት ዝም ብለህ አንተ አተኛ እተክ ፕሮማክስ እሷ አሁን ያለችው ምንድነው? ለዚህ አጀንዳ ሄለን ለተናገረችው ስንት ዘመን ስትነግረን ለነበረው ልጆቼን ኢንሳይ ማለት ፖይንት ነው ወይን ያለቻችሁ እኮ ታሴት ቴንክ ዩ ልዬ አመሰግንሻለሁ። አንድ ፖይንቱ ነው፣ ሁለት ደግሞ ኤቪደንስ ነው ብላችሁ ነው ወይ? ይሄን ይመጣዋል ወይ ነው? እኔ ልጅ በልጅ መማል ይመጣዋል ወይ ነው? ይሄን የጠየቀች ማለት ምን ብዬ መልስልሽ ፈልገሽ ነው ማለት እኔ ሪያሊቲው ውስጡ እያለ አእምሯቸው ውስጥ እያለ አንድ ወንድ ልጅ ከሴት ጋር ፕሮግራም ሲጀምር አዲስ ግንኙነት ሲጀምር ያለፈውን ህይወት ነግሯት እንደሚጀምር እርግጠኛ እየሆንን አጠገቧ ሆኖ በእውነት ልጆቼን ኢንሳይም ብሎ ከእሷ ጋር ለመቀጠል ያለውን ነገር ለማድበስበስ ሲምል አያምም ወይ ነው የኔ ጥያቄ። ገባሽ? አያምም ወይ? እንዴት ይባላል? ልጆቼን ኢንሳይን እንዴት ይባላል? ተናግሮ መውጣት ይችል ነበረ ነው የኔ አስተያየት። ገብቶሻል? አንቺ ከኔ እኮ ሻርሽ እኮ ይሳብሽን ሄሉ እምትለው ነገር ሰማ። አሁን አዲስ አበባ ተመልሶ ገብቶ ገና ለገና አግብቻለሁና ልሳደብ እንዳትለቂው፣ ፂሙን አስነቂው። እሱ ሽበቱን እያዩሽ እሱ ሽማግሌ ነው እና ማን ሆኖ ነው እሱ አሮጊት የሚልሽ? አንቺ ሰላም ሰላም፣ እንዴት ነሽ ሄለን? እንዳትለቂው፣ ማንንም እንዳትሰሚ ሄሉ። እኔ በአንቺ አንቺ ታውቂያለሽ፣ እኔ እሱን እዛ ኢትዮጵያ ኖሮ ኬንያ ኖሮ አምጥቼ እዚህ ሀገር ከማን ተልከስክሶ ከሴቶች ጋር መጨረሻ ላይ በየዞረ እኔን አሮጊት እያለ ይሰድብ ነበረ። አስቢው። መጨረሻ ግን አልለቀኩትም። እስከዚህ ደቂቃ ነው የምልሽ። በነገራችን ላይ ጥቁር ማለት ባሏ ራሷ ያመጣችው ከኢትዮጵያ ከምን ያመጣችው አርቲስት ነው። አላውቃትም ብሎ ያላግጥባታል ሌላ ሴት አግብቶ ልጇን እንኳን በስም ይጠራ አንድ አስቴ አናግረው ስትለው እንኳን ቴሌፎን ከስራ ያነሳም። እኛ ሁላ ደውለንለት መከዳት ምን ማለት እንደሆነ ጥቁር ትንገራችሁ። እኔ ነግራችኋለሁ። አሁን እዛ ስዊዝ ማለት ነው ዘፋኝ አልነበረ በየሬስቶራንቱ ሲሰራ እየደወልኩኝ እመጣለሁ በፖሊስ ቤታችሁን አዘጋለሁ እያልኩኝ እንደማላሰራው ነው ያደረኩት። ስራ የሚባል አይሰራም። አሁን ከእንደውም ከሴትዮዋ ጋር ተጋብቶ ነበር አለ ከእሷ ሁሉ ተለያይቶ አባራው። በቃ ስለማይሰራ አባራው። አሁን የመንግስት ገንዘብ ቁጭ ብሎ እየተቀለበ ነው ያለው። ሙዚቃውንም አይሰራም ያለው። እንዳትለቂው ሄሉ እንዳትለቂው። አሮጊት የሚለው ቋንቋ ብቻ ለአንቺ ቀላል ስድብ አይደለም። ማንንም እንዳትሰሚ። መጥቶ ግን አዎ ሄሉ ተሳስቻለሁኝ የተናገርኩት ይቅርታ ብሎ በዚህ 3000 4000 ሰው አይደለም ያለ ነው 15000 ባለበት መጥቶ ይቅርታ ካላለ እንዳትልቅ እንዴ። የተናገርኩ ቀላል ከባድ ቃሎች እኮ ነው የተናገሩ ሄሉ እንዴ። አላቃትም ከእንደገና ደግሞ ያረጡ ሴቶች ምን ማለት ነው? ማን ነው እሱ? እሱ እህት፣ ወንድም፣ እህት፣ እናት ምን የሉም? አላረጡ የእሱ እህቶች። እሱ ማን ነው? እሱ እኮ ሽበት ፂሙ እኮ ይታወቃል እኮ ሽበታም እኮ ነው። እና ፀጉሩን ቀለም እየተቀባ ስለዞረ እሱ ወጣቷ ነው ማለት ነው። አንቺ ከሱ በለጥሽ። ከእንደገና አብልተሽ አጥት እንዳትለቂ ሄሉ። እንደው ዛሬ እልህ ይዞኝ ነው። ለምን በራሴ ላይ የደረሰ ስለሆነ እንዳትለቂ ነግሬሻለሁኝ። ግን ይቅርታ ካለሽ ግን ኦኬ። የኔ ሰውዬ አልኩሽ እኮ አሁን በቂቱ ቁጭ ብሏል ያለው የገባበት ቦታ እየገባ ለምን በሄደበት ቦታ አላቃትም። እሺ እኔ ጠበቃ ታውቂያለሽ 5 6 7 8 10 ጌ ነው ጠበቃ። ልጅህን አግኘው አሁን ትልቅ ሰው ሆኗል ያለው ቴሌፎን ያለው የራሱ አለው ሲባል አልፈልግም ነው ያለው። አልፈልግም ብሎ ደብዳቤዎቹን ይመልሰው ነበረ። ሲመልሰው መጨረሻ ላይ ግን ምን አደረኩት? የሚሰራበት ሬስቶራንት እየደወልኩኝ እንደማይሰራ ያደረኩት። አይሰራትም ነበር። አሁን ደግሞ የተሳደበው ስድብ ቀላል አይደለም። ሄሉ ማንንም እንዳትሰሚ። ይሄ አብሮሽ ኖሮ አብሮሽ ሲጋፋሽ ኖሮ ከእንደገና ሲሄድ በቃ ቻው ብለሽ በስርዓት ሸኝተሽው ተዛዝናችሁ አሁን እዛ ከገባ በኋላ ይሳደባል። ማን ነው እሱ?
ማን ስለሆነ ነው? እንዳትለቂው ሄሉ። ኦኬ እሷ ልጅቷ ኦኬ ባለትዳር ናት፣ ምን ናት? እሷ ልትነኪያትም አትነኪያትምም። ኦኬ እሷ ከተናገረችም እንዳትለቂያት። እኔ ሴቶቹን ሁሉ አላቋኳቸውም። ግን አንቺን ፐርሰናልሜንት ግን የነካሽ እሱ ስለሆነ ግን ያው ሱሪውን አስወልቂው ሄሉ፣ ሱሪውን አስወልቂው። ይቅርታ ካላለሽ እሷን ተያት፣ እሱን ተይ፣ እንደዚህ ትዳሩን ያድርግ። የልጆች አባት ነው። የልጆችን እንዳትለቂ። የልጆች አባት ከሆነ ለምን ተከብሮ አፉን ይዞ ወይ ደግሞ በስነ ስርዓት ነው። እኔ አላውቃትም ስለተናገረችኝም እኔ ጊዜና ሰዓቶች ሲኖርኝ እኔ በስርዓት እመልሳለሁ ብሎ መመለስ ይችላል። ቁጭ ብሎ ሲሳደብ እኮ ነው አላለም እንዴ? ስለተሳደበ እንዳትለቂው፣ ሱሪውን አስወልቂው ሄሉ፣ ነግሬሻለሁ፣ እንዳትለቂው።